የሰው ልጅ በምቾትና በሕይወት ይኖር ዘንድ ከፈጣሪ ከተሰጣቸው ገጸ በረከቶች መካከል አንዷ ለሆነችው መሬት ተገቢውን እንክብካቤና ጥበቃ ባለመደረጉ አሁን ላይ በየአካባቢው ከፍተኛ የሆነ ሙቀት አለፍ ብሎም በጎርፍ መጥለቅለቅ፣ የመሬት መንሸራተት፣ መደርመስና መንቀጥቀጥ እየተከሰተ በሰውና በእንስሳት ላይ ጉዳት እያደረሰ ይገኛል። ለመሬትና ለአካባቢ ጥበቃ ተገቢውንና ቀጣይነት ያለው እንክብካቤ ባለመደረጉና ችላ በመባሉ ዛሬ ላይ መሬት አልቻልኩም አቅቶኛል እያለች ለሰው ልጆች የድረሱልኝ ጥሪዋንና የማንቂያ ደወሏን እያሰማች ነው። ረጅም ዓመታትን በመሬት ላይ እንዳሻው ኑሮውን ሲመራና ሕይወቱን ሲያስቀጥል የኖረው የሰው ልጅ ለተፈጥሮ ሀብት ተገቢውን እንክብካቤና ትኩረት ባለማድረጉ ከቅርብ ዓመታት ጀምሮ እየተከሰቱ ያሉ የተፈጥሮ አደጋዎች የሰው ልጅ ምን እናድርግ ብሎ መፍትሄ እንዲፈልግ የሚያስችል ማንቂያዎች ናቸው። በሀገራችንም ሆነ በዓለማችን እየተከሰቱ ያሉ ከፍተኛ የሆነ የሙቀት መጠን፣ በተቃራኒውም በጎርፍ መጥለቅለቅ፣ የሰደድ እሳት፣ የመሬት መንሸራተትና መንቀጥቀጥ የችግሩ ዋነኛ ምልክቶች ናቸው። እነዚህ ጉዳዮች እንዲፈጠሩ ያስቻለውም የሰው ልጅና እንስሳት በሚያደርጉት ከአቅም በላይ የሆነ የመሬትና የተፈጥሮ ሀብት አጠቃቀም እንደሆነ ይታመናል። ከጊዜ ወደ ጊዜ እየጨመረ የመጣውን የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ የሚያደርሰውን አሉታዊ ተጽዕኖ በመከላከልና የግብርናውን ዘርፍ ምርትና ምርታማነት ለማሳደግ ብሎም ዘላቂነት ያለው የአረንጓዴ ኢኮኖሚ ለመገንባት እንዲቻል የተፈጥሮ ሀብትን መጠበቅና በዘላቂነት መንከባከብ አማራጭ የሌለው ቅድሚያ የሚሰጠው ተግባር ነው። የኢትዮጵያ አረንጓዴ አሻራ መርሃ ግብር ከተጀመረበት ከ2011 ዓ.ም ጀምሮ ከ48 ቢሊዮን በላይ ችግኞችን በመትከል የአየር ንብረት ለውጥን ለመከላከል የደን ሽፋንን ከፍ ለማድረግና የምግብ ዋስትናን ለማረጋገጥ የተከናወነ ታላቅ ሀገራዊ የሕዝብ ንቅናቄ ነው። መርሃ ግብሩ የደንን ሽፋን ከመጨመር ባለፍ ከፍተኛ መጠን ያላቸውን የፍራፍሬና የእንስሳት መኖ ችግኞችን በማካተት የአፈር መሸርሸርን በመከላከል የውሃ ምንጮችን በማነቃቃትና የአገር ውስጥ ምርትና ምርታማነትን በማሳደግ የምግብ ዋስትናን በዘላቂነት ለማረጋገጥ ወሳኝ ሚና እየተጫወተ ይገኛል። ሰላም ጤና ይስጥልን ክቡራን አድማጮቻችን፣ በዛሬው ዝግጅታችን የ2018 ዓ.ም የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በከፋ ዞን ዴቻ ወረዳ በተካሄደበት ወቅት በመርሃ ግብሩ ላይ የተሳተፉ ነዋሪዎችንና የመንግስት አካላት ያነሱትን ሀሳብ አሰባስበን መሰናዶ ይዘናል። አብራችሁን እንድትቆዩ የምንጋብዛችሁ የፕሮግራሙ አዘጋጅ ግርማ ቆጭቶ ሲሆን ወደ እናንተ እያደረስኩ የምቆየው እኔ ብዙአየሁ ጫካ ከቴክኒክ ባለሙያዋ እመቤት ጸጋዬ ጋር በመተባበር ነው። እስከ ፕሮግራማችን ማጠቃለያ አብራችሁን እንድትቆዩ ጋበዝናችሁ። የዘንድሮው የአንድ ጀንበር አረንጓዴ አሻራ መርሃ ግብር በከፋ ዞን ዴቻ ወረዳ የክልል የዞንና የወረዳ አመራሮች እንዲሁም የአካባቢ ነዋሪዎች በተገኙበት ነው የተከናወነው። ለአረንጓዴ አሻራ ከዝግጅት ምዕራፍ ጀምሮ እስከ ተከላ ድረስ ያለውን ሂደት የወረዳው ምክትል አስተዳዳሪና የግብርና ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ወንድሙ ወልዴ ያብራራሉ። ሰፋፊ ቅድመ ዝግጅት ከችግኝ ዝግጅት እስከ ተከላ እያከናወነ እንገኛለን። ሁሉም አርሶ አደር ዘርፈ ብዙ ጠቀሜታ ያላቸውን ደህንነት ባህሪ ያለው የአገር በቀል ደን ፍራፍሬ መኖን ጨምሮ ተከላ ላይ ጀምረናል። ከመትከል ባለፈ ዋናው ተንከባክቦ ማጽደቅና ለታለመለት ዓላማ እንዲሆን ማድረግ ነው። ለዚህ ስራ ደግሞ ከፍተኛ ድርሻ ወስደው ተካዩ ማህበረሰብ የተከለበትን ከቅድመ ተከላ ከቦታ ዝግጅት እስከ መጨረሻው የተተከለው ችግኝ ራሱን አስችሎ ወደ ደህንነት ባህሪ እስኪቀየር ምርትና ምርታማነትን የሚያረጋግጡ ዘርፈ ብዙ ጠቀሜታ ያላቸው ፍራፍሬ የሚሰጡ ፍራፍሬ ተክሎችም ደግሞ ይሄን ምርት እስኪሰጡ ድረስ ያልተቋረጠ የአረም የኩትኳቶ እንደዚሁ ደግሞ አጋጣሚ የአየር ለውጥ በሚገኝበት ጊዜ የውሃ እጥረት ካጋጠመ ውሃ የማጠጣትና ከተለያዩ ከብቶችና እንስሳት ንክኪ እንዲጠበቅና ዝግጁ ሆኖ እንዲኖር ቀበሌ ላይ ባሉት የግብርና ባለሙያዎች እንደዚሁ ደግሞ ጽሕፈት ቤት ላይ ባሉ ባለሙያዎችና አጠቃላይ ደግሞ ለማህበረሰቡ ሰፊ ግንዛቤ ሰጠ ይገኛል። በየደረጃው የ4 ዓመት እድሜ፣ የ5 ዓመት፣ የ8 ዓመት፣ የ6 ዓመት እድሜ ያላቸው ችግኞች አሉ። ካሳባ፣ ጥምዝ በርካታ የመኖ ችግኞችም ያሉበት
አገር በቀል ዛፎች ዋንዛ፣ ቀረሮ፣ ሌሎችን ጨምሮ ያሉበት ነው። እነዚህም ደግሞ ከተተከሉበት ጊዜ ጀምሮ እንክብካቤ ተደርጎ ያለ ነው። ችግኝ መትከል ብቻ ሳይሆን የተተከሉትን ዛፎች በባለቤትነት መንከባከብ፣ ማረምና ከእንስሳት ንክኪ መጠበቅ አስፈላጊ ነው። የወረዳው ዋና አስተዳዳሪ አቶ ወንዱ አደመት ተፈጥሮን መጠበቅና መንከባከብ ባህል እየሆነ መምጣቱን ገልጸዋል። የአረንጓዴ አሻራ መርሃ ግብር ይህንን ባህል ይበልጥ ማጠናከሩን የጠቆሙት አቶ ወንዱ የሚተከሉ ችግኞችን መንከባከብ ትኩረት ይሰጣልም ብለዋል። ዛሬ የምንተክለውን ዛፍ ለነገ ትውልድ የምንተክለውን ተስፋ፣ ለአካባቢያችን የምንሰጠውን ጥበቃ፣ ለሀገራችን የምናበረክተውን አረንጓዴ ውርስ መሆኑን ያስታውሰናል። የተተከሉ ችግኞችን እስኪያድጉ ድረስ በምናደርገው እንክብካቤ ይለካል። ስለዚህ እያንዳንዱ ተሳታፊ የተተከለውን ችግኝ በመንከባከብ አረንጓዴ አሻራን ለሀገራችን የምናበረክተው አረንጓዴ ውርስ መሆኑንም በዚህ አጋጣሚ ላስታውስ ወዳለሁ። ቦርዳችን የአረንጓዴ አሻራ አካል የሆኑት ቡና 4.5 ሚሊዮን በላይ፣ የሀገር በቀል ዛፍ ፍራፍሬ 705,000፣ የውበት ዛፍ የሻይ ችግኝ ከግማሽ ሚሊዮን በላይ እና መሰል ዘርፈ ብዙ ፋይዳ ያላቸውን የሚተከሉ ችግኞች ለምግብነት፣ ለእንስሳት መኖ እንዲሁም ለአፈርና ውሃ ጥበቃ አበርክቶ እንደሚኖራቸው የሚታወቅ ይሆናል። የዘንድሮ የአንድ ጀንበር የአረንጓዴ አሻራ ስኬታማ እንዲሆን የተደረጉ ጥረቶችን ያብራሩት ደግሞ የከፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ገረመው ገብሬ ናቸው። እንደ ሀገር ከተያዙ ኢኒሼቲቮች አንዱ የሆነው የአረንጓዴ አሻራ በከፋ ዞን ደረጃ አጠቃላይ በ12 ገጠር ወረዳዎች በይፋ በማዘጋጀት ላንች የተደረገ ይገኛል። ከጽድቀት መነሻ ስነሳ አጠቃላይ አምና 2017 ላይ በአንድ ቀን ጀንበር የተተከሉ ችግኞች እንደገና ቬሪፊኬሽን ስራ ሰርተናል። በዚህ ሂደትም የጽድቀት መጠናቸው አንዳንድ ወረዳዎች ላይ እስከ 89.5 አጠቃላይ አብሬጁ ዞናዊ ሲንገመግም ከ84.5% በላይ የጽድቀት ደረጃቸው የተረጋገጠበት ሂደት አለ። በዚህ ሂደት ደግሞ በዋናነት የእኛ ማህበረሰብ የመንከባከብ ደን የመጠበቅ ባህሉ የተሻለ መሆኑ በተሻለ ሁኔታ የጽድቀት መጠን ከፍ እንዲል አድርጎታል። ከዛ ባለፈ አጠቃላይ የቅድመ ዝግጅት ሁኔታዎች የጉድጓድ ዝግጅት ሁኔታ ለጽድቀት እጅግ በጣም ወሳኝ ይሆናል። የችግኝ ዝግጅት፣ የተከላ ጊዜ፣ የተከላ ሁኔታ እነዚህ ለጽድቀት አውንታዊና አሉታዊ ሚና ያላቸው መሆኑ ይታወቃልና በዚህ ዓመትም በዚህ ሂደት እንደ አምና የጽድቀት መጠናቸው ከ84% በታች እንዳይሆን ለፖሊ ባግ ነው ያዘጋጀነው ችግኞችን። ይሄ በራሱ የጽድቀት መጠኑን ከፍ የሚያድግበት ሂደት አለ። በዘንድሮ አንድ ጀንበር አረንጓዴ አሻራ ተከላ ላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ትኩረት አድርገናል። ቀጥሎ ደግሞ በሀገር በቀል የሆኑ ዛፎች ላይ እንዳያችሁት አብዛኛው በዋንዛ ላይ ነው ያተኮር ነውና አጠቃላይ የእኛን ችግኝ ዝግጅት በውስጥ በመሸፈን ዘርግጂ የሚወጣውንም ገንዘብ ጭምር ለማስቀረት እቅድ ተይዞ ይሰራ ያለበት ሂደት አለ። እነዚህ ችግኞች ጽድቀት ደረጃቸው ጥበቃ ላይ ማህበረሰቡ ትልቁን ድርሻ የሚወስድ ስለሆነ ከምንም በላይ እነዚህ የተተከሉ ችግኞች የሰው ጉልበት እንዳይባክን፣ የወጣ አቅም የወጣ ሀብት እንዳይባክን በጥንቃቄ በተሞላ መልኩ ጥበቃ እንዲደረግ የሚል መልእክት አስተላልፋለሁ። የምንተክለው ችግኝ የነገውን ትውልድ ህይወትና ለምግብ ዋስትና መሰረት መሆኑንና ባለፉት 8 ዓመታት እንደ ዞን ከ327 ሚሊዮን በላይ ችግኞች በአረንጓዴ አሻራ መርሃ ግብር መተከላቸውን የተናገሩት ደግሞ የከፋ ዞን የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ ናቸው። የሚተከሉ ችግኞች ለትውልድ ተስፋም ጭምር መሆናቸውን አክለዋል። አረንጓዴ አሻራ መስራት ከተጀመረ ወዲህ እንደ ሀገር ሲታይ እንደ አካባቢያችንም ሲታይ የደን ሽፋናችን በከፍተኛ ሁኔታ ማደጉን ያሳያል። ወደ ከፋ ስንመጣ ደግሞ የነበረውን ደን መጠበቅ በተጨማሪ ደግሞ የሳሱት ላይ መትከል አሁን ያለንበት አካባቢ በራሱ ያለውን መጠበቅና ተጨማሪ መትከል ላይ ትኩረት ያደረገ አካባቢ ስለሆነ እጅግ በጣም ብዙ ነገር ያየን ነው። ሌላው የምግብ አማራጭ ላይ የተሰራ ነው። እንግዲህ ይህን ማሳ ስናይ እዚህ ውስጥ የደን ዛፎች ብቻ አይደሉም የተከሉ ያሉት። ቀድሞ ሙዝ ተተክሏል። ለምግብ አገልግሎት የሚሆን ለአረንጓዴ አሻራም የሚሆን ሁለት ጥቅም ያለው ሆኖ ነው ያገኘ ነው። አጠገቡ ላይ ደግሞ የአቮካዶ ተክል አለ። እንግዲህ አንዷ አቮካዶ ምን ያክል ፍሬ እንደያዘች በ2 እና በ3 ዓመት ውስጥ እንደዚህ አይነት ውጤት እያሳየ እንዳለ በተለይ የተሻሻለውን ዘር ስንጠቀም ምን ያክል አካባቢያችን ሊለወጥ እንደሚችል እዚህ ውስጥ ቀፎ መስራት ተጀምሯል። ብዙ አይነት የግብርና ምርቶች እዚህ አካባቢ አሉ። ይሄ እንግዲህ የአረንጓዴ አሻራ ያመጣ ያለው በጎ ተጽዕኖ በትክክል የሚታይ ነው። ፍራፍሬ ብቻ ሳይሆን ቡና መትከል ይቻላል፣ ማር መስራት ይቻላል። የደን ውጤቶች ነገ ላይ አሁን ምን ተክላቸው ግራቪሊያዎች ደን ብቻ ሆኖ የሚኖሩ አይደሉም። ነገ ተቆርጦ ጣውላ ሆኖ ገቢ የሚያመጡ ናቸው። ዛሬ የምንተክላቸው ዋንዛዎች ነገ በምትካቸው ሌላ ተተክሎ እነዚህ ደግሞ ለጣውላ አገልግሎት የሚውሉ ናቸው። ስለዚህ የአረንጓዴ አሻራ ልማት ስራችን ደን መትከል ነው ብሎም የሚያስቡ ሰዎች ደን መትከል ብቻ አይደለም። ይህን በደንብ ማሰብ ያስፈልጋል። ሌላው የህብረተሰብ ተሳትፎም በዚህ አጋጣሚ እየጨመረ ነው። ይህን ሁሉ ህዝብ ያሰባሰበው የአረንጓዴ አሻራ አጀንዳ ነው። ስለዚህ ህብረተሰብ በጋራ መትከል በጋራ መስራት የሚለውንም ሀሳብ ልክ ተፋሰስ ላይ ስንሰራ እንደነበር ነው። ወጣቱንም ትላልቅ ሰዎችንም ከተማ ያለውንም ገጠር ያለውንም አረንጓዴ አሻራ እዚህ ሰብስቦናል ማለት ነው። አረንጓዴ ሰማያዊ ሰማይ
8 ዓመት ውስጥ በዞናችን እንደ ሀገር ከተያዘው እቅድ አንጻር ስናይ 303 ታቅዶ 327 ተክለናል ማለት ነው። ከእቅዳችን በላይ የሰራንበት አግባብ ነው ያለው። 67000 ሄክታር ላይ የአረንጓዴ አሻራ ስራ ባለፉት 8 ዓመታት ተሰርቷል። በዚህ ዓመት ብቻ የጀመርነው ወደ 37.3 ሚሊዮን ችግኝ እስከዛሬ ድረስ መትከል ችለናል። አጠቃላይ በዚህ ዓመት ከያዝነው ውስጥ 70%ን ችግኝ እስካሁን ባለው ሁኔታ ተክለናል ማለት ነው። ከአንድ ጀንበር ተከላ በኋላ ተከላ ጨርሰናል ማለት አይደለም። እንቀጥላለን። ተከላውን ሁልጊዜ እንተክላለን። እነዚህ ስራዎችን እንሰራለን። ምክንያቱም ምን ተክለው ተስፋ ነው። ስለዚህ ተከላችን ይቀጥላል። ተስፋ አይቆምም። ስለዚህ ተከላም ምን አይቆምም ማለት ነው። በዚህ ልክ እየተከልን ነው የምንሄደው። ስለዚህ በመትከላችን የምግብ ዋስትናችንን እናረጋግጣለን። ምግብ ነው የምንተክለው። በቀላሉ እንዳታዩ። መንግስት ባዘጋጀው ተከላ ቦታ ብቻ አይደለም የምንተክለው። ጓሮአችን ፍራፍሬ መትከል አለብን። ጓሮአችን ዘርፈ ብዙ ጠቀሜታ ያላቸውን ዛፎች መትከል አለብን። በመትከል የምግብ ዋስትናችን እናረጋግጣለን። ስለዚህ መትከል የሚለውን ነገር ከልብ እንትከል፣ ከልብ እንስራ። ምክንያቱም ገቢያችንን ስለምናሻሽል ማለት ነው። እንደዛ አይነት ስራዎችን ስንሰራ ከውጭ ወደ ውስጥ የሚገቡ ምርቶችን እንቀንሳለን። አሁን የምንሰራቸው ስራዎች ለብዙ ዓላማ ነው የሚውሉት። ለምግብ ብቻ አይደለም። ለፋብሪካም ስራ ይውላል፣ ለዘይት ይውላሉ። ስለዚህ ከውጭ የሚገቡ ምርቶችን በሀገር እንተካለን ማለት ነው። ከሀገር ውስጥ ደግሞ ወደ ውጭ ምርት እናወጣለን ማለት ነው። እንደዚህ አይነት ጥቅሞች እጅግ በጣም ከፍተኛ ነው። ሌላው የአየር ሚዛናችንን እንጠብቃለን። እዚህ ጫካ ውስጥ ሆነን እንኳን ፀሐይ በወጣ ሰዓት እንዴት እንደሚያደክመን እንደሚያቃጥለን ቅድም እዛ ቦታ ላይ ሆነን አይተን። ስለዚህ የአየር ሚዛኑን መጠበቅ ያስፈልጋል። የዝናብ ሚዛኑን መጠበቅ ያስፈልጋል። አፈራችንን እንጠብቃለን። ስንተክል ውበታችንን እንጠብቃለን። በአጠቃላይ ለምግብ የሚሆኑትም ውበት ናቸው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ምክትልና እርሻ ዘርፍ ኃላፊው አቶ አሸናፊ ክንፉ እንደገለጹት ክልሉ በአረንጓዴነቱ የሚታወቅ መሆኑን በማንሳት ህዝቡ ተፈጥሮን ከመጠበቅ አኳያ ያለው ልምድና ባህል የሚመሰገን ነው። ይህንን አጠናክሮ ለማስቀጠል ደግሞ በየዓመቱ የሚካሄደው የአረንጓዴ አሻራ መርሃ ግብር ጠቀሜታው ላቅ ያለ መሆኑን ገልጸዋል። ትውልድ በተስፋ ላይ ተክለን አገርን ወደ ተሻለ ደረጃ ማድረስ የሁላችን ግዴታ ነው። ደቡብ ምዕራብ አረንጓዴ ክልል ተብሎ ነው የክልሉን ስያሜ ስናወጣ አንድ የተቸገርነው ነገር አረንጓዴ ክልል እንበል ወይስ ደቡብ ምዕራብ እንበል ነው። አከራካሪ የነበረው አረንጓዴ ከተባለ ጎረቤቶቻችንም አረንጓዴ ነገር ስላላቸው ደቡብ ምዕራብ እንበል የሚለው በአብላጫ ድምጽ ነው የተወሰነው። አረንጓዴነታችን ኢትዮጵያውያንም በሙሉ ይመሰክራል። የከፋ ባህል ብዙ ጊዜ በዓለም ሚዲያ ይነገራል። በስልጣኔ ውስጥ አሁን በየነመረብ ውስጥ ገብተን ከፋ ምንድን ነው ስለ ከፋ ባህል እስቲ ንገረኝ ብንል ኤአይ እንኳን ከፋ አረንጓዴ ብሎ ነው የሚጀምረው። አረንጓዴነታችንን ማስቀጠል አለብን። በዚህ ደን ውስጥ ቡና መትከል አለብን። እንደ አገር እንደ ክልላችንም የተለያየ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ይተከላሉ። እነዚህ ችግኞች ለዛሬው ትውልድ ይጠቅማሉ፣ ለነገው ትውልድ ተስፋ ናቸው። ይህንን ታሳቢ አድርገን እየተከል እያለማን ነገን እያሰብን የምንሄድበት ነው። ዛፍ የሚተክል ወይም ችግኝ የሚተክል ሰው ለዛሬ ብሎ አይደለም የሚተክለው። አባቶቻችንም ለነገ ብሎ ነው የሚተክሉት። ነገን አሻግሮ አይቶ ነው የሚተክለው። የምንተክላቸው ችግኞች የዛሬም ጠቀሜታ አላቸው፣ የነገም ተስፋዎቻችን ናቸው። እንደ ክልላችን በ6ቱ ዞን በ41 ወረዳ በ20 ከተማ አስተዳደር ሁሉም የማህበረሰብ ክፍል ወጣቱ፣ ሴቱ፣ ወንዱ ወጥቶ ተስፋን ነው እየተከለ ያለ። በዚህ ተስፋ ውስጥ ብዙ ነገሮችን የምናይበት ነው። ተፈጥሮን መጠበቅና መንከባከብ የስልጣኔ ምልክት ነው የሚሉት አቶ አሸናፊ በአካባቢው ማህበረሰብ ዘንድ ያለውን ተፈጥሮ የመጠበቅ ባህል አጠናክሮ ማስቀጠል ይገባልም ይላሉ። ተፈጥሮን መጠበቅና መንከባከብ የሚሰጠው ጠቀሜታ ዘርፈ ብዙ ከመሆኑም በላይ ያለ ተፈጥሮ ሀብት በህይወት የመቆየት እድል የለውም። የከፋ ህዝብ ደን መጠበቅ ባህሉ ነው፣ ደን መንከባከብ ባህሉ ነው። ለትውልድ የሚሆን ነገር መትከል ሰዎች ዛሬ የሚነግሩን ሳይሆን ትናንት አባቶቻችን ያስለመዱት ነገር። ይሄ ነገር ቀጣይም ተጠናክሮ የሚቀጥል ነው። ደንን መንከባከብ ማለት ደግሞ የስልጣኔ ምልክት እንጂ ኋላ ቀርነት አይደለም። በዓለም ላይ አደጉ የሚባሉት ሀገሮች ሁሉ ከመሬቶቻቸው ከ50% በላይ በደን የተሸፈነ ነው። ደንን መንከባከብ መጠበቅ ቀድሞ የተረዳ ህዝብ ያለን ህዝብ ነን። እኛ አየር ንብረት ለውጥ ችግር እንደሚያመጣ አባቶቻችን ያውቃሉ። ለኛ እሱን ነው ያወረሱ። ይሄ አሁንም ተጠናክሮ መቀጠል አለበት። ይህንን ባህል ለማስቀጠል ወጣቱ ትውልድ ትልቅ አደራ አለበት። እነዚህ አባቶቻችን ደን ጠብቀዋል፣ ከደን ተጠቅመዋል፣ አረንጓዴ አካባቢ አሳይተውናል። እኛ ደግሞ ቀጣይ የበለጠ ተክለን ለትውልድ ማስተላለፍ ግዴታ ያለብን ነው። በዚህ ደን ውስጥ ቅመም መትከል አለብን። በዚህ ደን ውስጥ ንብ ማንባት አለብን።
በዚህ ደን ውስጥ ለኢኮኖሚያችን ጠቀሜታ ያላቸውን ነገሮች አጠናክረን መቀጠል አለን። አረንጓዴ ብቻ መሆን ሳይሆን በኢኮኖሚም ግንባር ቀደም መሆን ያስፈልጋል። በርትተን እርሻችን ላይ መስራት አለብን። የዓለም ክብሯ ሀብቷ ነው። የተራቆተ ሀገር አይከበርም። ስለዚህ ይህንን ማጠናከር የዛሬ ብቻ ሳይሆን የነገ ትውልድ አደራ ነው። ተፈጥሮን ከመጠበቅና መልሶ እንዲያገግም ከማድረግ አኳያ አረንጓዴ አሻራ መርሃ ግብር የሚያበረክተው አስተዋጽኦ ከፍተኛ መሆኑን በመርሃ ግብሩ ላይ የተሳተፉ የአካባቢው ነዋሪዎች ነግረውናል። አቶ አስራት ኃይሌ ነው የሚባለው። አረንጓዴ አሻራ ከዚህ በፊት አባቶቻችን ጠብቆ ያሉበት ደን ነው። ደን ወይም ሻሆ በከበቾ ባህል በጣም ተጠብቆ በባህልም ስርዓት እዛ እየተጠቀሙ ለልጅ ልጆቻችን አሳልፎ ነበሩ። ከጊዜ በኋላ ደን እየተቀረመሰ መጥቶ ነበረ። ብልጽግና ፓርቲያችን ባመጣበት አሰራር ስርዓቱ በጣም ደኖቻችን እንዲጠበቁና ተከላ እንዲቀጥል እንዳደረገም ቢችቶ ገብረ ሚካኤል ይባላለሁ። አረንጓዴ አሻራ ተከላ ጀመረበት ሰዓት ወዲህ በጣም ለውጣል። በዚህ በፊት ደን ተመንምኖ በአረንጓዴ አሻራ ጀመረበት ሰዓት ጀምሮ አሁን አጠቃላይ ቀበሌ ውስጥ ያለው ደን ሁሉ የተጠበቀ ሆኖ በየጓሮም ሆነ በደረጃም በመንግስት ቋትም የተከለን ያገኛል። በዚህ በፊት የሚበላ ፍራፍሬ ሙዝ አለ፣ አቮካዶ አለ፣ እንደገና ካሳባ መል እንትን አለ፣ ሁሉ በየማሳ ተክሏል። አሁን እዚህ ያለው ሙዝ ጥቅም ላይ ከደረሰ ሁሉ ለውጥ በሀገር ይመጣል የሚል ሀሳብናል። አሁን ይሄን ሙዝ ሁሉ ህዝብ ወጥቶ በወር 2 ጊዜ የምንጣሮም ቢሆንም ኩትካቶም ቢሆንም ወጥቶ ይኮተኩታል የምንለው አለ። አሁን በሳምንት አርም እንገባለን። ይሄንን ሁሉ አርመን ሁሉም ደንን ወደ ደን ይመልሰን እኛ ተከለውን ጥቅምን የኛ ልጆችን እናሳልፋለን የምንለው አለ። የተፈጥሮ ሀብት ጥበቃ ስራ አስፈላጊነቱ አጠያያቂ ባለመሆኑ ከቅርብ ዓመታት ወዲህ በመንግስትና በማህበረሰቡ ዘንድ በትኩረት እየተሰራ ነው። በዚህም በኢትዮጵያ በሁሉም አካባቢዎች በየዓመቱ የአረንጓዴ አሻራ መርሃ ግብር በስፋት እየተተገበረ ይገኛል። የተፈጥሮ ሀብት ጥበቃ ስራን ሁሉም በኔነት ስሜት ሊተገብረው የሚገባ ተግባር በመሆኑ ለተግባራዊነቱ ሁላችንም ልንረባረብ ይገባል። የሚተከሉ ችግኞችን በመንከባከብ ምድራችንን እናክማት እያልን የዛሬውን ዝግጅታችንን በዚሁ ቋጨን። ግርማ ቆጭቶ ያዘጋጀውን መሰናዶ እኔ ብዙአየሁ ጫካ ወደ እናንተ እያደረስ ቆይቻለሁ። ቀሪ የጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም።